ደግሞ አንዳንድ ነገሮችን አዘጋጅቼ ለእናንተም ማሳያችሁ ሰርፕራይዝ ይኖራችኋል። ያው ልትወዱትም ልጠሉትም ትችላላችሁ። እንግዲህ እሱ የኔ ጉዳይ አይደለም። በግድ ውደዱት አልልም ሰርፕራይዙን፣ በግድም ጥሉት አልልም ሰርፕራይዙን። እንግዲህ ሁሉም እንዳመለካከቱ ይቀበለዋል ማለት ነው። እና ዛሬ የመጣሁት አንድም ለምን አልነግራችሁም፣ ከዚህ ሁሉ ብሩኬ ነው አንቺ ጋር ማደር እፈልጋለሁ ያለኝ ማለት ነው። እኔ ከቤት አስወጥቼዋለሁ ታውቃላችሁ። በጣም ብዙ ነገሮች ተፈጥረዋል የማይጠበቁ በቃ እኔ እንጃ አውቃለሁ። እኛ ለብዙ ነገር የምንጠበቅ ሰዎች ነበርን። በጣም ብዙ እቅዶች ነበሩ እኔና ብሩኬም ማለት ነው። ሰዎች ከኛ የሚጠብቁት አልፎ እኛ ራሱ ብዙ ያቀድናቸው ነገሮች ነበሩ። ግን ደግሞ አንዳንዴ ሰው ያስባል አይደለ? ፈጣሪ ደግሞ ይፈጽማል። ስለዚህ ፈጣሪ ያልፈቀደው ነገር ከሆነ ደግሞ ሁሉም ነገር ከንቱ ይሆናል ማለት ነው። በእኛ በራሳችን ትግል የትም አንደርስም። ስለዚህ ብዙ ታግለናል፣ ብዙ ነገር ሆነናል። ከዚህ በላይ ደግሞ ሌላ ትግል ውስጥ መግባት የለብንም ብዬ አስባለሁኝ። ለዛም ነው ነገሮችን መቋጨት የፈለግኩት እና እኔ መንከራተት የለብኝም ውጭ ላይ ምናምን ሩም ይዤ ማደር። ያው ቤት ለመፈለግ በቀላሉ አይገኝም። ቤት ትንሽ ጊዜ ትዕግስት ይፈልግባቸዋል እና እኔ ደግሞ እስከዛ ድረስ ቤት እስኪገኝልኝ ድረስ ሩም ይዤ ምናምን እንደ ጎረምሳ እንትን ማለት አልፈልግም፣ ቤት እንደሌለው ሰው። ስለዚህ እኔ ያየሁትን ላይፍ እንዲያይ ስለምፈልግና እኔ ደግሞ መውጣት ስለሌለብኝ ነው ሳስበው። ያው ምንም ቢሆን በእርግጥ ይሄን ቤት እሱን የተከራየው ምናምን ብዙ ለፍቶበታል። ቢሆንም ግን አግባብ አይደለም። ከተለያየን አልቀረ በቃ እኔ ሴት ልጅ ነኝ። እንደ ሴት ልጅነቴ ደግሞ ብዙ ነገር እንዳሳለፈ ሰው ሊረዳኝ ይገባል። አይ ካለ ደግሞ ምንም ማድረግ አልችልም እና ከቤት ወጥቷል፣ አይታችኋል። ሲቀጥል ደግሞ እንግዲህ አዲስ ህይወት ጀምሯል እንደነገረኝ ከሆነ። ስለዚህ እኔ ጋ ማታ መጥቶ እኔ ጋ የሚያድርበት ምንም ምክንያት የለም። ቤት ፈልጎ ወይ መከራየት እንጂ እኔ ጋር ምንም የሚያስመጣው ጉዳይ ስለሌለ እሱን ለእናንተ ላሳውቃችሁ ነው። በእርግጥ ሲወጣ ልብሶቹን ይዞ እቃዎቹን ይዞ አልነበረም የወጣው። ያው ልብስ ለመቀየር ምናምን ይመጣል ታያላችሁ እናንተም። ቢሆንም ግን እዚህ የሚያድርበት ምንም ምክንያት የለም። አይታችኋል። የሆነች ልጅ አምጥቶ መጣላት ከማልፈልገው ሰው ጋር ራሱ እንድጣላ ወይም እንድገመት እየሆንኩኝ ነው። ስለዚህ እሱ ደግሞ አግባብ ስላልሆነ ኮተቶቹን ሰብስቤ አዘጋጅቼለታለሁ። ከመጣ ይቀር እሱ እና ብየዋለሁ እና ስለው ግን ሊያድር አይደለም።